አትገናኙም። የተለያየነን። በዚህ ዓለም ላይ ስንኖር ማንነታችንን የሚገልጸው ምንድነው? ስራችን፣ ዘራችን ወይስ ያለን የገንዘብ መጠን? ዛሬ ነብይ ጥላሁን ጸጋዬ ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው እሱ ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። What? Bro, what are you talking about, man? እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። Hey, y'all come look at this. እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። እኔ አይደለሁም። የባህሪ ለውጥ ብቻ እኮ የማንነት ለውጥ ነው ያረከው። ማንነት ተቀይሯል። እንዲህ ስተረግ አንዳንዴ ድሮ የምታወሩበት ሰፈር ሄዳችሁ ወሬ ጠፍቶባችሁ ቋንቋው ምንድነው የሚያወሩት? ድሮ እኮ አንተ ነህ እኮ የምትመራው። ማንነት እኮ ነው የማንነት ለውጥ ነው። ዛሬ ነብይ ጥላሁን ጸጋዬ በአንደኛ ጴጥሮስ መልእክት ላይ ተመስርቶ እግዚአብሔር ስለኛ የሚናገረውን እጅግ አስደናቂ ማንነት ያካፍለናል። በመጨረሻም በዚህ ምክንያት አሁኑኑ ማሻሻል ያለብንን 3 ነገሮችንም ይነግረናል። በእርግጠኝነት ይህንን ቪዲዮ ጨርሳችሁ ስሙት፣ ትጠቀማላችሁ። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ይሄ ቪዲዮ ለብዙ ሰዎችም እንዲደርስ ላይክ ማድረጋችሁ እንዳትረሱ። ዝግጁ ከሆናችሁ እንጀምር። ዛሬም እንዳልተለመደው የዛሬን ቪዲዮ የምንጀምረው በአንድ ጥያቄ ነው። ይሄንን ጥያቄ ጠይቃችኋለሁ፣ እናንተ ኮሜንት ላይ ትሳተፋላችሁ ማለት ነው። ጥያቄውን በደንብ ስሙኝ። ከመጽሐፈ ኢዮብ ቀጥሎ ያለው መጽሐፍ መዝሙረ ዳዊት ነው? አዎ ወይስ አይደለም? የጥያቄያችሁ መልስ 2 ነው። ወይ አዎ ነው ወይ አይደለም ብላችሁ ኮሜንት ላይ መሳተፍ ትችላላችሁ። ወደ ዛሬው ርዕሰ ጉዳይ እንላለን። እንግዲህ ነብይ ጥላሁን ጸጋዬ ትምህርቱን የሚጀምረው ሐዋርያው ጴጥሮስ ይህንን መልእክት ለምንና ለማን እንደጻፈው በማብራራት ነው። ጴጥሮስ መልእክቱን የጻፈው በስደትና በመከራ ውስጥ ለነበሩ ቅዱሳን ነው። ዋናው መልእክት በምድር ላይ ስደትና መከራ ቢኖርም አማኞች መጨረሻቸው ከክርስቶስ ጋር መክበር መሆኑን ያሳስበናል። መከራው መንገዳችን እንጂ መጨረሻችን አይደለም ይለናል። ነብይ ጥላሁን ጸጋዬ በአንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ያለውን እናንተ ግን የሚለውን ቃል በጥልቀት ያብራራል። ዓለም ክፉ ብትልህም ስደት ቢበዛብህም እግዚአብሔር ላንተ ያለው ስም የተለየ ነው ይለናል። ከጨለማ ወደ አስደናቂ ብርሃኑ የጠራን ህዝቦች ነን። እግዚአብሔር ወደ ፀሐይ ብርሃን ሳይሆን ወደ ብርሃን ምንጭ ወደ ሆነው ወደ ራሱ ነው የጠራን። ማንነታችን የተመረጠ ትውልድ፣ የንጉስ ካህናት፣ ቅዱስ ህዝብ እና ለርስት የተለየን ወገኖች ነን። ይህ ስም ቀድሞ ለእስራኤል የተሰጠ ስም ቢሆንም አሁን በክርስቶስ ላመነን ሁሉ ተሰጥቶናል። ቀድሞ በእግዚአብሔር ላይ አምፀን የነበርን ምሕረት የማይገባን የጠላት ወገኖች ነበርን። አሁን ግን በኢየሱስ ክርስቶስ በኩል ምሕረት የተደረገልን የእግዚአብሔር ህዝብ የተባልን ከዘላለም ሞት ወደ ዘላለም ህይወት የተሻገርን ነን። ይህንን ያደረገው የእግዚአብሔር በጎነት ስለሆነ ነው። እኛም ይህንን በጎነት እንድንናገርና እንድናውጅ ተጠርተናል ይለናል። ይህንንም ሰማያዊ ማንነት የተቀበለ ሰው በምድር ላይ እንዴት መኖር እንዳለበት 3 ትልልቅ ጉዳዮችን ያነሳልናል። አንደኛ፣ እንደ እንግዶችና መጻተኞች። ክርስቲያን የዚህ ዓለም ቋሚ ነዋሪ አይደለም፣ ሪል ዲያስፖራ ነን። አገራችን በሰማይ ነው። ሁለተኛ፣ ከስጋ ምኞት መራቅ። ነፍስን ከሚዋጋ ስጋዊ ምኞት እንድንርቅ ነብዩ ያሳስበናል። ነብይ ጥላሁን ጸጋዬ በትምህርቱ ያሳስበናል። እዚህ ምድር ላይ በጣም ተደላድለን ስር እንዳንሰድ ጥንቃቄ ማድረግ አለብንም ይለናል። በመጨረሻም ሶስተኛና የመጨረሻው በመልካም አኗኗር መመስከር። ሰዎች ክፉ ቢናገሩህም እንኳ በመጨረሻው ቀን መልካሙን ስራህን አይቶ እግዚአብሔርን እንዲያከብሩ በመካከላቸው በቅድስና መኖር አለብን የሚል መልእክት ያስተላልፍናል። በመጨረሻም ነብይ ጥላሁን ጸጋዬ እኔ አይደለሁም። ለምን አዲስ ፍጥረትና ተቀይረሃላ። በዚህኛው ኪዳን እኮ የባህሪ ለውጥ ብቻ እኮ የማንነት ለውጥ ነው ያረከው። ማንነት ተቀይሯል። እንዲህ ስተረግ አንዳንዴ ድሮ የምታወሩበት ሰፈር ሄዳችሁ ወሬ ጠፍቶባችሁ ቋንቋው ምንድነው የሚያወሩት? ድሮ እኮ አንተ ነህ እኮ የምትመራው። ማንነት እኮ ነው የማንነት ለውጥ ነው። በቃ ተለውጠሃል፣ ሌላ ሰው ነህ። በክርስቶስ ኢየሱስ አዲስ ፍጥረት ሆነሃል። በደሉን በሙሉ እግዚአብሔር ምን አስወግዶታል ከላይ ላይ። በጽድቄ ፊት መቆም ይችላል ብለዋል።
Okay. እግዚአብሔር ሆይ ነገሩ ሙሉ በሙሉ ጥፍት ብሎ ነው? አይ አለ እዛ እንትን ውስጥ። ታዲያ የሆነ ቀን ትዝ ብሎ አይ አላስበው። አልሰራህም አይደለም ይልህ፣ የሰራው አላስበው ትቻለሁ። ይሄ የኢየሱስ ደም ጉልበት ነው። ደሙ ምን ያህል ጉልበተኛ እንደሆነ እዩት። አቅሙን እዩት። የተሰራው ስራ ምን ያክል ክቡር እንደሆነ እዩት። በእውነት ነው የምላችሁ፣ እኛ ክፉ የምናደርግ አይደለንም፣ ክፉዎች ነን። አይ ስተህ አይደለም ክፉ የምታደርገው፣ ክፉ በማንነት ምንድን ክፉ ነኝ። ክፉ ሊትራሊ ክፉ፣ ምንም ደግ ነገር የማይገኝብኝ የኢየሱስ የመስቀል ስራና የደሙ ኃይልስ ጻድቅ ነው ያደረገኝ። ጻድቅ ማለት ከድቅድቅ ጨለማ ድምቅ ያለ እኩለ ቀን ማለት ነው። ከእኩለ ሌሊት እኩለ ቀን የመጣ ነው። በቅጽበት በ3 ደቂቃ ነሳ። የእግዚአብሔር ልጅ ነህ ሲባል ድምቅ ያለ ፀሐይ። ቁሳቁስ ነው እንዴ በረከት? ጥሩ ምግብ ነው እንዴ በረከት? ቆንጆ ነገር ነው። እሱን ሁሉ ይስጣችሁ እግዚአብሔር። እሱ ግን አይደለም በረከት። እሱ በጌታ ያልሆነ አምላክ የለም የሚል ኤቲስት ሊበላ ይችላል። እግዚአብሔርን የሚሳደብ ሰው እንደዛ አይነት ኑሮ ሊኖር ይችላል። እሱ አይደለም በረከት። ከእግዚአብሔር ጋር መኖር ነው በረከት። አየ ከእግዚአብሔር ጋር መኖር፣ መንፈስ ቅዱስ ውስጥ ተቀምጦ የዘላለም ሕይወት ይዘ ከኢየሱስ ጋር አብረ መኖር፣ ይሄ ነው በረከት። አያም ሳቲስፋይድ አለ እኮ ጳውሎስ። ረክቻለሁ፣ ጠግቤያለሁ። ምንም ውስጥ ቢከቷቸው ደስታቸው የማይነጠቀው ለዛ ነው። በክርስቶስ ረክቻለሁ። እስቲ አሜን በሏ። ልታባብሉ አትሞክርም። በክብር እንዳይመስልህ። አዋርደኸው አይባበልልህም። እዚህ ያዋረድከው እዛ ክብር አለ ብትለው እዚህ መሞት ይቀለኛል። ለምን? ከጌታዬ ጋር ጌታ ቅርብ ነው ይልሃል። ሰይጣን መጥቶ በዱላ አርጉት አሁን አይሃለሁ ሲል ጌታ ከየት እንደሚመጣ ሲል ኧረ ቅርብ ነው፣ እዚህ ውስጥ ነው። እገላለሁ ሲል ከጌታ ጋር ልኖር ናፍቄያለሁ። መከራ አለ ሲል ሊገለጥ ካለው ክብር ጋር ሲነጻ ሰይጣን እንደዛ እኮ ተበሳጭቶ አያውቅም። እንደሱ አርጉት ሰይጣንን። ባዶ እጁን መንገድ ለመንገድ ይንከራተት፣ አያትርፍ እናንተ ጋር። ልገል ነው ሲል ወደ ጌታዬ ልሄድ መሄጃው ነው እንዴ ይላለሁ። አልገልም። አትገናኙም። የተለያየነን። አንተ ዘርህ ራሱ ሌላ ነው፣ ሰማያዊ ነው። ስንዴ እንክርዳድ ለመሆን ጥረት አድርጎ አያውቅም። ስንዴና እንክርዳድ የሚለዩት በማንነት። ወዳጆቼ እንጨክን፣ ምን ይቀርብናል? በመጨረሻም ነቢይ ጥላሁን ጸጋዬ የሚያሳስበን እግዚአብሔርን በመምሰልና ራሳችንን በመግዛት በአሁኑ ዘመን እንድንኖር የሚያስተምረን የእግዚአብሔርን ጸጋ መገለጡን ነው። ገና ወደዚህ ብርሃን ያልመጣችሁ ካላችሁ እግዚአብሔር በነፃ ወደሚሰጠው ወደ አስደናቂ ሕይወትና ማንነት እንድትመጡ ጥሪ ይቀርብላችኋል። እንግዲህ ቤተሰቦች ሙሉ ትምህርቱን መከታተል የምትፈልጉ ሰዎች ካላችሁ ከታች ዲስክሪፕሽን ላይ የቪዲዮውን ሙሉ ሊንክ አስቀምጬላችኋለሁ። ገብታችሁ ሙሉ ስብከቱን መከታተል ትችላላችሁ። የዛሬው የስብከት ሪቪዋችን ይህን ይመስል ነበር። ያላችሁን ሐሳብ አስተያየታችሁን ከታች ኮሜንት ላይ መጻፋችሁን እንዳትረሱ። ቪዲዮን ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ለወዳጅ ዘመዶቻችሁ ደግሞ ሼር ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ። ይመቻችሁ።